ጤና ይስጥልኝ ውድ ተመልካቾቻችን ለህዳር 9 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። ለ5 ደቂቃ ሚዲያ የደረሰን የአሁን መረጃ ከአጣዬ 3 ኪሎ ሜትር ወጣ ብሎ ተርተር በተባለው ቦታ ላይ በስንት በጀት የሰለጠኑና ብልጽግና የሚመካባቸው የ103ኛ ኮማንዶዎች በህዝብ ልጆች ፋኖዎች ፍጹም የበላይነት ተሸንፈው ተደምስሰዋል። ይህንን አስደናቂ የአጣዬውን ድልና በተጨማሪም ከግንባር የስልክ ጥሪ ያለን እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አረፋኑ አረንገት አራንድነት ተነሳ እንኳን ለዚህ ለፈሳሙ ያድረጥር ይገለዋል። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የሚያስገርመውና ደስ የሚለው ዜና ደግሞ የቀስተ ደመና ሻለቃ አባል ሆነው አርበኛ ንብረት 6 የጠላት ኃይሎችን ደምስሶና 4 አቁስሎ ራሱን በክብር ሰውቷል። ዝርዝራለን ታደምጡታላችሁ። ከሰሞኑ 4ኛ ደጃዝማች ኮር በሚንቀሳቀስባቸው ቦታዎች አውደ ውጊያ ተደርገዋል። ይህንን በተመለከተ አርበኛ አበባው ወርቁ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ፋኖ የአምባሰል ወረዳ መቀመጫ ውጫሌ ከተማ ላይ ባደረጉት ተጋድሎ ድል ተቀዳጅተዋል። ዝርዝር ዘገባ አለን እናስደምጣችኋለን። ለ5 ደቂቃ ሚዲያ የደረሰን ያሁኑ መረጃ ከአጣዬ 3 ኪሎ ሜትር ወጣ ብሎ ተርተር በተባለው ቦታ ላይ በስንት በጀት የሰለጠኑና ብልጽግና የሚመካባቸው የ103ኛ ኮማንዶዎች በህዝብ ልጆች ፋኖዎች በፍጹም የበላይነት ተሸንፈው ተደምስሰዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የቀስተ ደመና ሻለቃ አባል ሆነው አርበኛ ንብረት 6 የጠላት ኃይሎችን ደምስሶና 4 አቁስሎ ራሱን በክብር ሰውቷል። የአፋብኃ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የበረኛው ቀስተ ደመና ሻለቃ አባል የነበረው አርበኛ ንብረት ቢተው ትናንት በቀን 8 2018 ዓ.ም ከረፋድ 3 ሰዓት የቀጋት ተብሎ በሚጠራ ቦታ ላይ ተወሽቆ የሚገኘውን ጡት ቆራጭ ብልጽግና ሰራዊት ዋርዲያውን በሳንጃ ወቅቶ ከገደለው በኋላ ብቻውን 6 የሚሆኑትን ደምስሶ 4ቱን አቁስሎ በክብር ራሱን ሰውቷል። ጨፍጫፊው የብልጽግና ሰራዊት በወገኖች ላይ የሚያደርሰው ዘረፋ ግድያና አስነዋሪ ተግባር ያንገበገበው የጀግና ወላጅት የማህፀነ ለምለሟ የበረኛው ቀስተ ደመና ሻለቃ ፍሬ ሆነው አርበኛው በጠዋት ተነስቶ ብቻውን ከጠላት ቀጠና በመግባትና ሰተት ብሎ ምሽጉ ላይ በመሄድ ዋርዲያውን በሳንጃ ወቅቶ በመግደል ከጠላት ምሽግ ተቀላቅለዋል። እንደ ዱር አንበሳ በልበ ሙሉነት የተካነው ጀግናው አርበኛ በጠላት ላይ መብረቃዊ ጥቃት በመክፈት ጠላትን በጥይት አረር ይቆላው ጀመር። አንድ ለእናቱ ሺህ ለጠላቱ የሆነው የጀግኖች በረኛው ግርፍ የሆነው አርበኛ ንብረት በጠላት መንጋጋ መሃል ሆኖ 6ቱን ከረሸነና 4ቱን ካቆሰለ በኋላ በጠላት እጅ ላለመውደቅ እንደ መይሳው ካሳ የገዛ ጥይቱን ጠጥቶ በክብር ተሰውቷል። አሁን በሁለተኛው ዜናችን ውጫሌ ላይ ስለተገኘው ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የአጣዬውን አስገራሚ የኮማንዶ ድምሰሳ እናስደምጣችኋለን። አብራችሁን ቆዩ። የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማ ላይ ባደረጉት ተጋድሎ ድል ተቀዳጅተዋል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ምሽጎ በሚገኘው የጠላት ምሽግ ላይ በመግባት እንዲሁ
ድል አስመዝግበዋል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የህልውና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑ ይታወቃል። በዚህ ምክንያት የተበሳጨው የፋሽስቱ አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው የምታስገዱት ደግሞ እናንተ ናችሁ በማለት እያወያየ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት። በዚህም ከአንድ ጓድ በላይ የጠላት ኃይል ሙትና ቁስለኛ ሆነዋል። ወደ ሶስተኛው ዜናችን ስናልፍ ፋኖ ከአጣዬ 3 ኪሎ ሜትር ወጣ ብሎ ተርትር በተባለው ቦታ ላይ በነበረው ውጊያ ድልን ተቀዳጅተዋል። በአውደ ውጊያውም ህዝብን መቆሚያና መቀመጫ ያሳጣው የሀገር ጠባቂ ነኝ ባይ የአብይ ወንበር አስጠባቂ ብርሃኑ ጁላ በስንት በጀት የሰለጠኑና ብልጽግና የሚመካባቸው የ103ኛ ኮማንዶዎች በህዝብ ልጆች ፋኖዎች በፍጹም የበላይነት ተሸንፈው ተደምስሰዋል። ፋኖ እነዚህ ልብ የለሽ አራዊት ሰራዊት ሙትና ቁስለኛ ከማድረግ በላይ ትልቅ ኪሳራ እንዲደርስበትም አድርገውታል። በመሆኑም አረጋ ከበደን ለማጀብ የመጣው ኃይል የቀረው ህይወቱን ለማትረፍና የፋኖን በትር መቋቋም ሲያቅተው እግሬ አውጭኝ ብሎ ፈርጥጦ ወደ መጣበት ተመልሰዋል። በዚህም አውደ ውጊያ ፋኖ ከጠላት በንብረትም ሆነ በአካል ብዙ ጉዳት በማድረስ ከጠላት ኃይል ድሎችን አግኝተዋል። ስናይፐር ከነሙሉ ትጥቁና ከነሙሉ ተተኳሽ ተማርከዋል። መገናኛ ሬዲዮ 20 ክላሽም ተማርከዋል። 6 ሙትና 12 ቁስለኛ በማድረግ በድል በአንድ የግንዳቸው የድል ባለቤት ሆነዋል። ከዚህ በመቀጠል የድል የስልክ ጥሪ ያለን እንዳይመልጣችሁ አብራችሁን ቆዩ። ከሰሞኑ አራተኛ ደጃዝማች ኮር በሚንቀሳቀስባቸው ቦታዎች አውደ ውጊያ ተደርገዋል። ይህንን በተመለከተ አርበኛ አበባው ወርቁ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። እንግዲህ ከሰሞኑ አራተኛ ደጃዝማች ኮር በሚንቀሳቀስባቸው ቀጠናዎች አውደ ውጊያዎች ተደርገዋል። ከዛ ባሻገር አገዛዙ ብልጽግና ጭንቅ ውስጥ ገብቷል። በዚህም እንግዲህ ብሔርን ከብሔር ለማጋጨት አጀንዳ ቀርጿል። ከአርበኛ መምህር አበባው ወርቁ ልጀምርና እንደሚታወቀው እንግዲህ በሱ አካባቢ ተደጋጋሚ ጊዜ ብሔርን ከብሔር ለማጋጨት በርካታ ስራዎች ተሰርተዋል። ከሰሞኑ ደግሞ ኃይሉ እየተዳከመበት እየተመናመነበት ያለው አገዛዙ ብልጽግና ብሔርን ከብሔር በማጋጨት አጀንዳውን ለመቀየር ሌላ አጀንዳ ቀርጾ መምጣቱ ተሰምቷልና ይህ አጀንዳ ምን ይመስላል? ከዚያ በፊት ግን ትናንት የተደረጉ አውደ ውጊያዎችንና የተገኙ ድሎችን በዚሁ አጋጣሚ ለአድማጭ ተመልካቾቻችን ብታደርስልን። የአማራ ፋኖ ለተከበረው ህዝባችን ነጻነትና ክብር ሲባል እያደረገ ያለውን ተጋድሎ ለሀገር ወዳድ ኢትዮጵያውያን በማዳረስ ረገድ ትልቅ ሚና እየተወጣ ላለው ለግሎባል ፋኖ ሚዲያ በእኔ ስምና በተከዜ ክፍለ ጦር ስም ምስጋና የላቀ ነው። እንዲሁም የትግላችን ግብና መዳረሻ በጉጉት የምትጠብቁ ሀገር ወዳድ ኢትዮጵያውያን እንደምትሰነበታችሁ ማለት እወዳለሁ። ያው እንግዲህ በእኔ በኩል የቀረበልኝ ጥያቄ በመጀመሪያ ደረጃ በላይ አርማጮ ወረዳ እኔም በዛው በቅርብ ርቀት ነው የምገኘው። የላይ አርማጮ ወረዳ ፋኖ የአንድ ብሔር ማህበረሰብ ነው፣ ሌሎችን ብሔር ጨፍጫፊ ነው በማለት ትኩረት ሰጥቶ እየሰበከና አልፎ አልፎ አስገዳጅ የህዝብ ስብሰባዎችን በመሰብሰብ ለቅማንቱ እንደ ህዝብ ወደ ፋኖ ዝመቱ እያለ እያስገደደ ወደኛ ለማዝመት እየተዘጋጁ መሆናቸውን ሰሞኑን በተሰጠን መረጃ ደርሰንባቸዋል። በዚህ ዘመቻ ላይ አብዛኛው ህዝብ ፈቃደኛ እንዳልሆነ እና ይህንን ከፋፋይ ስርዓት አልቀበልም፣ ቅማንትና አማራ ለዘመናት አብረን የኖርን ልዩነት የሌለን ህዝብ ነን ቢልም በከፊል ግን የተወሰነው ህዝብ አሁን ያለውን የፋሽስታዊ ስርዓት አጀንዳ ተቀብለው ለዘመቻው ፈቃደኛ እንደሆነ መረጃዎች ደርሰውናል። የተከበርከው የቅማንት ህዝብ ወይ አሁን ያለው የአረመኔው ፋሽስታዊ ስርዓት በውድቀት ላይ ያለ በተለይ በአማራ ፋኖ በጣም ብዙ የሞራል ውድቀትና ኪሳራ የደረሰበት ውድቀቱን እንደሞተና እንደወደቀ የተረዳ ነገር ግን አሁን እንደ መጨረሻ የያዘው የመፍትሄ ሀሳብ እና ስልጣኑን ለማራዘም ያቀደው እኩይ ተግባር አንደኛ ብሔርን ከብሔር በጣም እቅድ ታቅዶበትና በጀት ጭምር ተበጅቶበት የማጋጨት ስራ መስራት፣ ሁለት አንድነት ከአንድነት ጋር ማጋጨት፣ ይህንን እንደ ትልቅ እቅድ በመያዝ ለዚህ እኩይ ተግባር ህዝባችን የማይደግፈውና የማይቀበለውን እኩይ ተግባር ለማስፈጸም ይህንን እኩይ ተግባር የሚያስፈጽሙ ከአመራር እስከ በጀት ድረስ በመበጀት የመጨረሻ ስልጣኑን ለማራዘም አቅዶ እየሰራ እንደሆነ ደርሰንበታል። ስለዚህ የተከበራችሁ የቅማንት ህዝብ ሆይ አንደኛ የአማራ ፋኖ ሌሎችን ብሔር ጨፍጫፊ አይደለም።
የአማራ ፋኖ ነጻነትን የሚሻ ህዝባችን በነጻነት እንዲንቀሳቀስ የሚፈልግ አንተ ቅማንት ነህ ከዚህ አታስፈልግም፣ አንተ ኦሮሞ ነህ ከዚህ አታስፈልግም፣ አንተ አማራ ነህ ከዚህ አታስፈልግም፣ አንተ ትግሬ ነህ ከዚህ አታስፈልግም የሚባልበትን የፋሽስታዊ ስርዓት ኢትዮጵያና ኢትዮጵያውያን ጠል የሆነውን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ እና የኢትዮጵያውያን አንድነት ለማምጣት መስዋዕትነት እየከፈለ የሚታገል እንጂ ብሔሮችን ለይቶ ለመጨፍጨፍ የምንታገል እንዳልሆነ ልትረዱልን ይገባል። እኛ እንደ አማራ ፋኖ አንድነትን ነጻነትን የምንሻ ታጋዮች ነን። ስለዚህ የቅማንት ህዝብ የሆናችሁ በላይ አርማጭሆ ወረዳ አሁን በውድቀት ላይ ያለው የፋሽስቱ አብይ አህመድ ስርዓት እናንተን ወደኛ ለማዝመት ባቀደው እቅድ መሰረት ለዘመቻው በማወቅም ሆነ ባለማወቅ በተወሰነ መልኩ ፈቃደኛ የሆናችሁ እንዳላችሁ መረጃዎች ደርሰውናል። ስለዚህ የዚህን እኩይ ስርዓት አጀንዳ ይዛችሁ በኢትዮጵያውያን ደም ስልጣኑን የሚያራዝምን ስርዓት ተቀብላችሁ ወደ ተሳሳተ መስመር እንዳትገቡ እና የታሪክ ተወቃሽ ጭምር እንዳትሆኑ አሳስባለሁ። ሌላው አሁንም ቢሆን በቀጠናው ላይ የተደራጀ ፋኖ ያለን እኛ እና አርበኛ ማሮኪዴ የአማራም የቅማንትም የሁለቱም ብሔር ተወላጅ ናቸው። ስለዚህ የእነሱን ፈለግ በመከተል ይህንን ትግል ከጎናችን ሆናችሁ እንድታግዙ አሳስባለሁ። ሌላውም ትላንትናም በዚህ በቀጠናው ማለት ነው አውደ ውጊያ ስናደርግ ውለናል። በዚህ በሙሴ ባምቢ ቀጠና ከእንግዲህ በውድቀት ላይ ያለ ስርዓት የፋሽስቱ ስርዓት ማለት ነው ስብሰባ ትናንት በሳል ሙሴ ባምቢ የተሰማቸው ወረዳ ነው ወረዳ ናት። ከመቄት ወደ አግሬት በመኪና ተጭኖ ሲንቀሳቀስ የነበረ የጠላት ሰራዊት በደፈጣ ተመተዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ትናንት አመሻሽ ላይ ባደረገችው በደፈጣ ጥቃት የተሰነዘረበት ፋሽስቱ ከ10 በላይ ሙትና ከ17 በላይ ከባድ ቁስለኛ ማድረግ ተችሏል። ቅሌትና ሽንፈት ተፈጥሯዊ ባህሪው የሆነው የብልጽግና ስርዓት የፋኖን ገምዛዛ የቅጣት በትር በየደቂቃዎች እየተጋታት ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።